ሰላም ጤና ይስጥልኝ የይፋት መልቲሚዲያ አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም እንደተለመደው የእናቴ ልጅ የተሰኘውን ልቦለድ መጣጥፍ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ወደ ታሪኩ አመራለሁ። የእናቴ ልጅ ክፍል 2። ከቤት ወጥቼ ሰፈር ውስጥ ከሚገኘው አንዲት አነስተኛ ሱቅ ጋር ቆምኩኝ። የሱቁ ባለቤት ልጅ በድርያ ትባላለች። ፈራ ተባ እያለች ምን ልስጥህ አለችኝ። ዝም ብዬ ሳያት ወደ ኋላ ፈግፍጋ ቆመች። ልጅ ናት። የቀድሞ በጥባጭነቴ እሷም ጋር ተጽዕኖ ሳያሳርፍ አይቀርም። ብስኩት ስጪኝ፣ ካፑቺኖ አለሽ አልኳት በጨዋ ደንብ። አለኝ ብላ ሰጠችኝ። ብሩን ከፍዬ ልሄድ ስል ከኛ ግቢ አለፍ ብለው የሚኖሩ ሴት ቀስ እያሉ መጥተው ቆሙ። እናም ወደ እኔ በመዞር እናትዬ እንዴት አደርክ አሉኝ። ከዚህ በፊት አናግረውኝም ሆነ ስሜን ጠርተውኝ ስለማያውቁ ድንግጥ አልኩ። በዝምታ ሳያቸው ምን ነው ናታን፣ የእግዚአብሔር ሰላምታ እኮ አይከለከልም አሉኝ ለስለስ ብለው። አይ እኔ ከዚህ በፊት አናግረውኝ ስለማያውቁ ገርሞኝ ነው አልኳቸው በግልጽ። አሂሂ መቼስ ልባችን ቢፈልግ በየት በኩል እናንተ ከሰው ጋር አትቀርቡ። ለነገሩ ችግሩ የእናንተም አይደል፣ እናታችሁ ናት እንጂ እንዳትቀርቡ ያደረገች። እናንተማ ያው ልጆች ናችሁ፣ የተማራችሁትን ነው ብለው ሽሙጥ መልስ ነገር ተናገሩ። ዝም ብያየኋቸው። እንደ እውነቱ ከሆነ እማማ ሸዋዬ ትልቅ ሰው ባይሆኑ ኖሮ በእናቴ የመጣ ቱግ ባልኩ ነበር። እማማ እሺ አሁን ሰላም አሉ ብዬ መንገድ ልጀምር ስል ቆይ እንደው በመጀመሪያ ለደህና አደርኩ ደህና ይመስገን ነው መልሱ። የሆነ እሱንና እኔስ ድንገት ሳገኝህ በውስጥ የሚመላለሰው ነገር ቢኖርና ስለ እናንተ ቤተሰብ ላናግርህ ነበር። መቼም አንተ በክፉም በደግም ታገናኘ ነበር አሉ። እኚህ ሴትዮ እየተፈታተኑኝ ነው። ትዕግስት ላድርግ ብዬ እሺ ቶሎ ይበሉኝና ይንገሩኝ አልኳቸው። ወደ በድርያ ሳይ የጨነቃት ይመስላል። እጇን ታፍተለትላለች። ድንቡሽቡሽ ቀይ ፊቷ ያሳዝናል። ወደ እማማ ሸዋዬ አተኮርኩ መልሼ። እኔማ ምን መሰለ፣ መቼም እዚች ምድር ላይ በህይወት ስትኖር ክፉ ደግ አለ። እንዳማሩ ዘላለም አይኖርም። ደስታም አለ፣ አዘን አለ፣ ማግኘትም ማጣትም እንደዛው እና ከሰው ተለይቶ ምንም ነገር አይሆንም። ምንድነው ሁልጊዜ ስለ እናንተ ሳስብ ምንም ብትሆኑ ለኔ ይጨንቀኛል። እነዚህ ልጆች እናታቸው አንድ ነገር ብትሆን እድር የለ ምን የለ ከሰው አይግባቡላለሁ። እንደው በሌላ ነገር አትይብኝና ሰው ነንና ነገ ምን እንደሚፈጠር አናውቅም። ናትዬ እልህኛም ብትሆን አንተን ማናገር ለኔ ይቀለኛል። እስኪ አንተ እናትን እንደምንም ጨቅጭቅ፣ የሰፈሩ እድር እንድትገባ አድርጋት፣ ከሰው ቀስ በቀስ ትቀላቀል አሉ። መጀመሪያ ስላማረቱብን ውስጤ ደስ ባይለውም የተናገሩት ነገር ከምር አሳሰበኝ። እውነት አንድ ነገር ቢፈጠር አይበለውና እማማ ሸዋዬ ጭንቀት ፈጠሩብኝ። እውነት ነው ማማ፣ ልክ ነዎት። አናግራታለሁ። ለመልካም ሀሳቦት አመሰግናለሁ ብያቸው ነገር ከመቀጠላቸው በፊት ፈጠን ብዬ ተራመድኩ። ሰው ነው ብዬ ቀውስ ሲሉ ትንሿ በድርያ ስትስቅ ሰማኋት። አንቺ ደግሞ ጥርስሽ ይርገፍ ሻማ ስጭኝ አሁን ብለው የውሸት እርግማን ሲያወርዱባት ስትስቅ ሳልወድ በግድ ፈገግ እያልኩ ለራሴ የገዛሁትን ካፑቺኖ ጨምድጄ እንደያዝኩ ሰፈሩን ለቅቄ ሌላ ቦታ ለመዋል ፈጠንኩ። ወይም ማዬ እሷ እንደው ከማንም ጋር ምንም ነገር ለመነጋገር ፍላጎትም ስሜትም የላት እና እኔ ምን ማድረግ እችላለሁ? በተለይ በአሁኑ ጊዜ ከወንድሜ አቤል በስተቀር ሰውም የላት። እሱ ሁሉ ነገሯ ሆኗል።
አማካሪዋ፣ መልእክተኛዋ፣ አዛኟ፣ ተንከባካቢዋ። እኔም ማቅረብ በጭራሽ አትፈልግም። አረሱም አይፈልገኝም። አንዳንዴ እልም ብዬ ብጠፋ ስላለው እውነት ያንን ያክል ለሱ ችግር ከሆንኩ ሌላ ቦታ ሄጄ ህይወቴንና የታናሽ ወንድሜን እኔ ላይ ያለውን ጥላቻ ጭምር እያሳሰበኝ መጥቷል። ለምን ይሆን? አንድ ቀን በጣም ደካክሞኝ ስለነበር ምንም አይነት መጠጥ ሳልጠጣ በጊዜ ወደ ቤት ገባው። እናቴ ቡና ቀራርባ ቤቱን ሞቅ አድርገው ነበር። አቤል ከሷ ትይዩ ካለው ሶፋ ተቀምጦ የቡና ቁርስ ፈንድሻ እየዘገነ ወደ አፉ ይልካል። ይህን መምጣት ግድም አልሰጠው። እናቴ ግን ያልተለመደ ስለሆነባት አተኩራብኛለች። ምንም ሳልናገር ሄጄ ከቴሌቪዥን አጠገብ ተቀመጥኩ። ጨዋታ አይላይትም ቢሆን ራሴን አሳርፌ ማየት ጀመርኩ። አቤል ምቾት የሰጠው አይመስለኝም። ሲያጉረመርም ሰማሁት። እናቴ ደግሞ ዝም እንዲል ምልክት ትሰጠዋለች። ውስጤ ቢናደድም ታገዝኩ። እንደ ይሄ ልጅ ከህፃነታችን ጀምሮ እንደ ታላቅነቴ ስወደው ስከላከልለት ኖሬ ያለው ድንገት ሲጎረምስ እኔ ላይ ያለው ጥላቻ እንዲህ አብልጦ ሊፈነዳ የደረሰው በእኔ ኃይለኝነት ነው ወይስ ሌላ ችግር ብዬ ራሴን መጠየቄ አልቀረም። ብቻ እንደፈለገ። በጣም የሚገርማችሁ እኔ የዚህ የተንጣለለ ግቢ ባለቤት፣ ሁሉ ነገር ከየት ይምጣ የሚነግረኝ ሰው ባይኖርም ሁሉም ነገር የተሟላበት የቤት ባለቤት ኪኪ ወይ ባለቤት አልኩኝ። የቆንጆዋ ቤት ባለቤት ልጅ እኔ። በልሄ ቤቱን ምግብ አልበላ ብዬ አንድ የሚገነባ ህፃን የቀን ስራ ተቀጠርኩ። ይሄው በዛ ምክንያት ነው ዛል ብዬ የመጣሁት። ከእናቴ ኪስ ገንዘብ ለመውሰድ ምን አቅለሰለሰኝ? በዚያ ላይ የአቤል ግልምጫ። እሱ እንደው ሁሉም የኔ ማለት ከጀመረ ቆየ። እሷም የአይኗ ብሌን አድርገዋለች። እናት ግን እንዲህ ስታደላ አይገርምም? በእርግጥ እኔ ጥፋት የለብኝም ማለት አልችልም፣ ግን እኔን በጸባይ መክራ ከማስተካከል ውጭ ከነ ልጇ እኔ ላይ ማመጽ ተገቢ ነው? ይሁን እስኪ ዞር ብዬ ወደ እናቴ አየሁ። ትኩረቷ ሙሉ በሙሉ ወደ አቤል መልሳለች። ትንሽ ቀን ነው። ምን አለ ከዚህ ፍቅር ቀንሳ ትንሽ ብትሰጠኝ። አሁን እኮ ሁሉም ነገር ትቼ ሰላማዊ ለመሆን እየጣርኩ ነው። የበለጠ የእናቴን ፍቅር ባገኝ እበረታ ነበር። የቀን ስራ የመጀመሪያ በመሆኑ እጄ ባሬን ላይ ያስኩበት ውሃ ቋጥሯል። ፊቴ አመድ መስሏል። ሰውነቴ ዝሏል። እናቴ በጭራሽ ግድም አልሰጣትም። በእርግጥ ብዙም አላየችኝም። አቤል እኔ ስገባ ያቋረጠው ወሬ ነው መሰል ቀጠለላት። ፈገግ ፈገግ እያለ የእናቴን ትኩረት በቀላሉ ነበር የሳበው። እማ ታውቂያለሽ፣ ጋሼ ግዛው ግን ምላሳቸው ምንድነው የሚባለው? ጤፍ ይቆላል ብሎ አቤል ሲስቅ እናቴ አብረው ሳቀች። ክፉ ደላላ ነው። ምን ሲል ነው የኔን ቤት ያየው? መቼም ያለ ምክንያት አናግሮህ የማያውቀው ልጅ ስለ ቤት ሽያጭ አያወራህም ስትል ሰማኋት። ልቤ ደነገጠ። ምን የቤት ሽያጭ ሲያወሩ እኔ ካለሁ እንኳን አልቆጠሩኝም። አቤል ነገሩን ለማለስለስ ቃላት ሲመርጥ ተሰማኝ። ኦሮማዬ ሰውየው እኮ ስለኛ ቤት እኮ ያነሳው ጉዳይ የለም። ብቻ ቡና እየጠጣን ድንገት ነው መጥቶ የተቀላቀለው። ከዛ እንግዲህ የወይዘሮ ሸዋረገድን ቤት በ20 ሚሊዮን ብር አሻሻጥኳት እያሉ ሲያወሩ የሰማሁት። ከዛ ወደ እኔ ዞሮ የአበባ ልጅ አይደለህም እንዴ አሉኝ። እኔን ነኝ አልኳቸው። ከዛ የወንድምህ በወጣበት አንተ ወጣህ አሉ። እናቴ የኔን ስም እንዳይጠራ እጇን አፏ ላይ በማድረግ አስጠነቀቀች። እኔ ትኩረቴን ቲቪ ላይ የሆነ አስመስዬ ንግግራቸውን ማዳመጥ ጀመርኩ። ይቀጥላል። ክብሯና ክብሯት የእናቴ ልጅ ክፍል 2 ይህን ይመስል ነበረ። በክፍል 3 እስከምንገናኝ ቸር ሁሉ ይግጠመን እያልኩኝ አብራችሁ የነበርኩት ይፋት መልቲሚዲያ ነበርኩኝ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። እስከምንገናኝ ሰናይ ጊዜ እያልኩኝ እኔ ከወዲሁ ሰናበታለሁ። ባይ ባይ።